እየሰማችሁ ነው? ቅዱስ አርሳኒዎስ ከዕለታት አንድ ቀን ከባህር ዳርቻ ቁጭ ብሎ እያለ ተመስጦ መጣበትና አንድ ሰው ውሃ ከባህር ላይ እየጠለቀ በእንስራ ይጨምራል። ከባህር ይጠልቃል ወደ እንስራ እና የሚገርመው ነገር ግን እንስራው ነዳላ ወይም ቀዳዳ ስለሆነ ውሃው ሊሞላለት አልቻለም። እና አርሳኒዎስ አየና ይህ ሰውዬ ጅል ነው እንዴ እንስራውን አያየውም ብሎ አለ። እዛ መልአከ እግዚአብሔር ምን አለው? ና የባሰ ላሳይህ ብሎ ጎተት አድርጎ ይዞት ሄደ። ሁለተኛ ሰው ደግሞ እንጨት የሚፈልጥ ሰው ነው። እንጨት ይፈልጣል፣ ይደረድራል፣ ይፈልጣል፣ ይደረድራል፣ ይፈልጣል፣ ይደረድራል። ፈልጦ ከደረደረ በኋላ አነሳዋለሁ ብሎ ሲል ይከብደዋል። ሲከብደው እንደገና እየፈለጠ መጨመር ጀመረ። ተቃራኒ ነገር ማለት መቀነስ ነው አይደል የነበረበት? ጨመረ። እንዴ መቀነስ ሲገባው እንዴት ይጨምራል ብሎ አሁንም ገረመው ቅዱስ አርሳኒዎስ። ና የባሰ ላሳይህ አለና ደግሞ ሁለት ሰዎች ግንድ ተሸክመዋል። ግንድ ሰው ሲሸከም አይታችሁ ከሆነ ፊትና ኋላ ሆኖ ነው አይደለ ግንድ የሚያዝ። እነዚህ ግን እንደ በሬ ቀንበር ጎንና ጎን ሆኖ ነው የያዙት ግንዱን። ከዛ በኋላ በጣም በፍጥነት በፉክክር ነው የሚሄዱ። በሩ ላይ ሲደርሱ ሁለቱም መግባት ስለፈለጉ በፉክክር መግባት አልቻሉም። አጋድሞ ነው የያዙት። አንዱን ቢያስቀድሙ መግባት ይችሉ ነበር። አሁንም ገረመው። የኒህን የሶስቱን ሰዎች ምስጢር ተርጉመህ ንገረኝ አለው መልአከ እግዚአብሔር። እዛ መልአከ እግዚአብሔር ምን ብሎ ተረጎመለት ይላል? መጀመሪያ ያያየኸው ውሃ ሲቀዳ በእንስራ ያየኸው ሰው እንስራ በተባለ ሰውነቱ ላይ የምግባር ውሃን ሁሉ ይቀዳል። ይጾማል፣ የጾም ውሃ ይቀዳል። ይመጸውታል፣ የምጽዋት ውሃ ይቀዳል። ሌላም የስግደትን ውሃ ማይቀዳው የውሃ አይነት የለም። ነገር ግን ፍቅር የተባለ ቀዳዳ ስላለበት ያ ሁሉ ምግባሩ በዚያ ክፍተት ፈሶ ያልቃል። 100 ስግደት እንዲሁ እሺ ስግደት ሲባዛ እሺ ጾም ሲባዛ እሺ ምጽዋት ሲባዛ በዜሮ ፍቅር ስንት ነው የሚመጣ? እግዚአብሔር ደምሮ ነው አባስቶ ነው የሚከፍለን። በእርግጥ በካልኩሌሽን አይከፍልም። ግን እስኪ ቆይ አሁን 100 ብር ብትሰጡ ስንት አድርጎ ነው የሚሰጣችሁ? ካልኩሌሽን የለም። ምሳሌውን ነው የምፈልገው። እየሰማችሁ ነው? 100 ብር ብትመጸውቱ ስንት አድርጎ ነው የሚሰጣችሁ? 100 እጥፍ ዋጋ በመንግስተ ሰማያት ያገኛል አይደለም? እጥፍ ማለት ማለት ነው ብዜት ማለት ነው። ስለዚህ በማባዛት ነው ማለት ነው። ገብቷችኋል አይደለ? እና አሁን 100 ስግደት ሲደመር 100 ጾም ሲደመር 100 ምናምን ሲደመር ከሆነ ሲባዛ በዜሮ ፍቅር ከሆነ ማነው ሲደመር በዜሮ ፍቅር ከሆነ ችግር የለውም። በመደመር ሂሳብ ከሆነ አብዝቶ ስለሆነ ጌታ የሚሰጥ በማባዛት ስለሆነ ፍቅር ዜሮ ከሆነ ያን ሁሉ ምን ያደርገዋል? በዜሮ የተባዛ እንዲህ ከመሆን እግዚአብሔር ይሰውር። በአናታችን እስክንተከል ሰግደን አስባችሁታል? ፍቅር ዜሮ ሆኖ በዜሮ ሲባዛ እና በጣም ከባድ ነገር ነው። የዚያ ምሳሌ ነው አሉ። እሺ ሁለተኛስ እንጨት ሲፈልጥ የነበረው ሰውዬስ አሉ። እሱማ ኃጢአት የሚሰሩ ሰዎች ምሳሌ ነው። ያ ኃጢአትን እንጨት ይፈልጣል፣ ይደረድራል፣ ይፈልጣል፣ ይደረድራል፣ ይፈልጣል፣ ይደረድራል። ከዚያ ያንን ተሸክሜ ወደ ንስሐ አባቴ እሄዳለሁ ብሎ ሲያስብ አይ ነገ አገኛቸዋለሁ፣ ከነገ ወዲያ አገኛቸዋለሁ፣ ስራ ይበዛብኛል፣ አባ ማንን ልያዝ እያለ ሲያማርጥ ቀን ሲቀጥር ምን ሲል አሁንም እኮ ኃጢአት መስራቱን ይተዋል። አንድ ቀን በጨመረ ቁጥር ተጨማሪ እንጨት ነው የሚደረድር። ተጨማሪ ኃጢአት እየሰራ የኃጢአቱን ቁጥር የሚጨምር ሰው ምሳሌ ነው አሉ። ሁለተኛስ እንጨት አጋድመው የያዙትስ አሉ። እንጨት አጋድመው የያዙ ሁለቱ ሰዎች የአገልግሎት ቀንበርን በቤተ ክርስቲያን የተሸከሙ አገልጋዮችን ይመስላሉ አሉ። ሁለቱም እንጨቱን ቀንበሩን ተሸክመውታል። ከባድ ቀንበር ተሸክመዋል። እየተጓዙም ነው ወደ ቦታው። የአገልግሎትን ቀንበር ተሸክመዋል። ግን የተሸከሙት በፉክክር እኔ ይበልጥ በሚል መንፈስ ስለሆነ ወደ መንግስተ ሰማያት በር እንገባለን ብለው ባሉ ጊዜ ያ ፉክክር ከመንግስተ ሰማይ በአፋ ያስቀራቸዋል። እግዚአብሔር በአፋ ከመቅረት ሁላችን ይሰውረን።